እሷ ገና ተጠያለች ነው እዚ እኛ በቃል ሆነ አንቺ ኤፋ ሄዷል መሰለኝ ለቋል። ኤፋ ወንድሙ አዎ ሂደዋል። እሱም መጣች እንዴ? አለመጣች። ስራ ላይ ነበር። አልመጣችም። አይ እሷ ካልመጣችም ተዋት ባካችሁ፣ ተዋት። ተኝታ ነው አሉ እኮ ተኝታ ነው። አይ ተዋት በቃ ተዋት። አዎ እናሳልፈው። እኛም በቃ እንተዋቸው። ታውቂያለሽ ነገሩ እየባሰ እየሄደ ስለሆነ በቃ ለምንድን ነው ትልቅ አካውንት ያለ የማሂን ቤት የማያዘጉት? ለምን? አዎ እኔ አሁን ጥረቴ ሁሉ ነገር የእሷ ሴትዮዋ ነው የምታወራው። ኦሮመኛ ነው፣ እኛ መስማት አንችልም። በአማርኛው ያታወራም። ስለዚህ ትልቅ አካውንት ያለ ያዘጋል። ታብታብ እያደረጋችሁ ኮሮና ስንት ነው? አላየሁም። ምን አውቃለሁ እኔ አላየሁም። ልብም አላልኩኝ። የምታወራው ሌላ ቋንቋ ነው። አንዲሽ ነው ያለው። ወይኔ ጌታ ምንድን ነው ችግሩ? እንዳንዘቀዝቅ ብሩኬ ነው እንዳለ ገብቶሻል። አይቼዋለሁ እኮ ብሩኬ ነው። እኔም አይቼዋለሁ። ብሩኬ ስለሆነ ዝም አልኩት እኔ ራሴ እውነት። አይ ብሩኬንማ እንደዘቀዝቁ እንጂ። አረ ብሩኬ ነው ያለው። ለዛው እኮ ነው ዝም አልነው። አውቃ እኮ ነው ታዲያ እንደዛ የምታደርገው። ቤቱ እንዳለ ብሩኬ ነው። እሺ አሁን አካውንቷ እንዴት እናድርጋት? ትልቅ አካውንት ያለው ማዘጋት ይችላል። የሷን ሁላችንም ሄደን እኮ ሪፖርት ሳረግ ማዘጋት እንችላለን። እሺ እንሂዳ ሸር አድርጉልኝና እንዲና ማዘጋት እንችላለን። እያንዳንደ አሁን ወሬ ሌላ ውዴ አካውንት ቢዘጋ አካውንት ይከፈታል። ግን እንደ ሰውነት ስታስቡ እናንተ ሴትዮ አትከተሉ። እኔ አሁን አላየኋትም፣ ከእናንተ ብቻ ነው የሰማሁት። ወላሂ እኛ እንድንቃጠል ነው የምታደርገው። ተውት አድርጓት እስኪ እንደሞተ ሰው ታነሰዋለ። አታነሳም። ትላንትና ነው የጀመረችው፣ ይኸው ዛሬም ጀመረች። አታነሳም። ትናንትና የሆነ ቤት ተጠርታ ነበረና ለልህ ነው ገብቶሻል። አታነሳም። ስሚ ችግሩ እኮ ሰውን አስገብተው እኮ ችግሩ ይሄ ነው ብትል እኮ ጥሩ ነው እኮ ሰውን እኮ ችግሩ እንዲፈታ ለምን አትሆንም? መንግስት ይፍታላት። አለበለዚያ ችግሯን መንግስት ይፍታት አለች። ዶክተር አብይ ይፍታላት። ወይኔ ጉዴ ፈላ። አብይ ስንት ነው የሚፈታው? ቆይ ሰው ልጅ ማለት ነው። ሰው ልጅ ለሰው ልጅ መድኃኒት ነው። ሰው ልጅ ለሰው ልጅ መድኃኒት ነው። አንድ ሰውን እንደውም አስገብተ ችግሬ ይሄ ነው ብትል ምን ነበረ? ጥሩ እኮ ነው። እኛ እንፈታለን። አካውንቴ እያደገ አይደለም እባካችሁ ፎሎ አድርጉ ይበትላል። እናሳድጋታለን። ችግር የለም። እኛ እናሳድጋታለን። ግን እኛ ምን ወዳቸው ልጆች ላይ አታከፋፍል እንትን አትበል። ችግር እኛ ችግር የለብንም። እኛ የሰው እንትን ጥላቻ የለብንም። እናሳድጋታለን። ግን ለምንድን ነው እንዲህ ብትሆነው? ወይኔ ጉዴ ረሳሁ። አሁን ለማንኛውም ሪፖርት እናድርግ። ያው ስራ ስላለ እኔም እንደወጣ ነው። ምሳ ሰዓት ደርሷል። አሁን ማለት ነው። አሁን ትልቅ አካውንት ያለ ሰው ነው። እነ ጨረቃ ይምጡ። እነ ጨረቃ ሼር አድርጉላቸውና ጨረቃዎቹ ይምጡ ወይም ጨረቃዎቹ ቤት እንደሚከፍቱ ንገሩት እንጂ እኛ እንዴት ነው? እናንተ ግን እንዴት አይነት ነው የምታገኟቸው? እንደዚህ እኔ እንደው አንድ ቀን እንዲህ አይነት አይቻቸዋል። ተቀምጣ የለ እንደንቺ ደግሞ ፈልገና ነው። እኔ በእውነት አላገኛቸውም። ወደ ያው ሰላም ጌታ ፈጣሪ አንተ ሰጠረ። ታች ላይ ምን ያሉ ነው? አካውንቷ ዘጋት አለባት። አዎ አለባት። የኔ ውድ አዎ እሷ ሴትዮ አሁን የፈለገችው ይሄ ነው። ከከፈተችም እናቃጥላለን። ከከፈተች ስራ ላይ ስለሆንኩኝ ነው እመለሳለሁ እኮ። ክብር የሌለ ሰው እኛ ምን እናደርግ? ክብር ያለ ሰው ማሪ ሳይሰራው ስለሆነ ግን ይሄው ለአንዴም ለመጨረሻ መለይ ላይ ታስገባቻችሁ። ምንድን ነው ችግርሽ? በሉና የስደት ወይኔ ጉዴ! እኔም ብሎክ አድርገኛለች። ስሚ ዜዶ እኔም ብሎክ አድርገኛለች። ማንንም አታስገባ። ማንንም ጂኒ ነው ጂኒ ይዟት ነው። ተዋት እስኪ ሰው ምን ይላል መሰለሽ? ታች ላይ ማለት ነው። አንቺ ማንን ነው የፈለግሽው? አንቺ ማንን ነው እንሰጣለን የፈለግሽው ሰው ማንን ነው ይላሉ። ታች ላይ እኮ እኔ በሳቅ ነው የመጡት። ነይ በውስጥ እሺ
ትዕግስት ደውይልኝ። ትዕግስት ሞይት አድርጋለች። አሁን እንዳልነ ሁላችንም ሄደን ሪፖርት እናደርግ። እነ ጨረቃ ከገቡ ደግሞ እኔ ምሳ እያቀረብኩኝ ነው። ይቅርታ አድርጎ ሊለወጣ ነው። ሸር አድርጉ ከቻላችሁ። እሺ እሺ። እኔ እወጣለሁ። እዚህ ባለቤቷ ስሚ፣ ሪፖርት እናደርጋት ቤቷን። ትዕግስት ሞይታችሁን ክፈቱና ሁላችንም እንሄድ እዛ። እሺ ከኛ ላይ ያንሳ። እስቲ ሸራ አድርግልኝ። ሌላ ቤቷን ራሱ ማወቅ እፈልጋለሁ። ምን አይነት ሴት ናት? የሰላም ጌታ ፈጣሪ አላውቃት። እውነት ምንድን ነው ሀገር መቋመሰችው ስደት ሀገር ሆኖ ልጣላችሁ። ቆይ ሼር ላርጬ ወደ አንቺ ሼር እኔ ማየት እፈልጋለሁ። በእውነት ነው የምላችሁ። ሼር አድርጉልኝ። መጥፎ ነገር አልፈልግም ነበር። የግዴታ ላይ ያለ እናንተው ስል በእውነት እኔ በጣም ነው የሚያስጠላኝ እንዲህ አይነት ጭቅጭቅ ነገር። በእውነት ታጠፊያውን የፈለጋችሁ ድብ እናድርጋችሁ ንገሩኝ እንጂ እንዲህ ሰው ልጅ ስደት ሀገር በተለይ ሆነ እንዲህ አይነት መጨካከል መጃጃል ምንድን ነው? በጣም ይገርማል። እኔ ሳስበው ምልሽ ሃይሚንም ጥላቻ ሳይሆን እኛም ብቻ ማናደድ ነው የሚፈልጉት መሰለኝ። እነሱማ ዞር ብለው እኮ አያዋቸውም። ውድው አያዋቸው። እነሱ አሁን የራሳቸውን ህይወት እየኖሩ ነው። እኛ ግን እዚህ ስንጃጃ፣ ስንናደድ፣ ስንጮህ እንውላለን። ተበጋ ይደብራል። እውነት እናንተ ታብታብ አድርግ ያላችሁ ስራ የሌላችሁ ስራ ያላችሁ እንኳን ስሩ። ስራችሁ የበግ ሙዚቃ ወጥቷል። እናንተ ሙዚቃ ወጣና ሙዚቃ ወጣል። በጎች ተባላየ ነይ ግቢ ግቢ